ያው አባት ልታረገኝ ነው፣ አይኔን ባይኔ ልታሳየኝ ነው። በቃ ከምላችሁ በላይ ደስተኛ ሆኛለሁ። እያብ ነፍሰ ጡር ነሽ። ይኸውልሽ ዳና አትናገሪያትም እንዴ አንቺ? አሰማም ይሄው ዕድሜ ለሷ በፍቅሯ አምረጎኔ እኔም መገመት ይችላል የኢትዮ ተመልካቾቻችን ያው ዶክተር በጣም ብዙ ነገር ነግሯታል። እዩም ሰምታለች። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ሁሉ ጤና፣ እኔ ያለው ፈጣሪ የተመሰገነ ይሁን። እንግዲህ ትናንትና ህያብ ጉዝ እርግዝናዋን ይፋ ካረገች በኋላ ለኔም ከነገረችኝ በኋላ እናንተም ካወቃችሁ በኋላ ዛሬ እስቲ በአልትራሳውንድ መታየት አለበት ምን ያህል ጊዜ እንደሆነው ቀኑን ምናምን የልጁ የልብ ምቱ ጤንነቱን ቼክ ማስደረግ አለብኝ። ከዚህ በኋላ አባቶኛለሁና ሁሉም ነገር እንክብካቤ ማድረግ አለብኝ ለህያብ። እንግዲህ ከዚህ በኋላ ንፋስ መንካት የለባትም ባይኔ። በጣም እንክብካቤ ያስፈልጋታል። ነፍሰ ጡር ናት፣ እርጉዝ ናት። እንግዲህ ቤተሰቦች እየተሰማኝ ያለው ስሜት አትጠይቁኝ። እጅግ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። በዚህ እድሜ የልጅ አባት ልሆን አስባችሁታል? እጅግ በጣም ደስ የሚል ነገር ነው። ቤተሰቦች ዛሬ ውስጥ እንገባለን። ህያብ ከጓደኛዋ ጋር እየመጣች ነው። እኔ ያለውን ነገር የመጀመሪያ የወረቀት ስራዋን አዘጋጅቼላታለሁ። ዶክተሩም እየጠበቃት ነው። የመጀመሪያ ሳምንታት ላይ የልጁ የልብ ምት ቼክ ይደረጋልና የልብ ምቱ ዋና እናቶች ቅድሚያ እርግዝና ካረጋገጡ በኋላ ጤንነቱን ነው ቼክ የሚደረገውና ይሄ ምንድነው የሚባለው በጎን ላይ ሊቀመጥ ይችላል ምናምን የሚባል ነገር ተረስቶኛልና አውርታኝ ነበር ነፂና እሱን ነገር ቼክ እናስደርጋለን። ከዚህ በኋላ እንግዲህ ህዩም እርግዝናዋ የምትከታተለው እዚህ በጣም ትልቅ ሆስፒታል ነው። ወደ ላይ ያሳያቸው ካሜራማን። በጣም ትልቅ ሆስፒታል ነው። ሙሉ ፕሮግራሟን እስከ መውለድ ድረስ ያለውን ፕሮሰስ እዚህ ነው የምታደርገውና ዶክተር ቀጥሬላታለሁ። እሷን የሚንከባከባት የሚከታተላት ዶክተር በየወሩ እየጠራ እንደዚህ አርጊ ማረግ የሌለባትን ነገራቶች በሙሉ እሱ ነው የሚነግራት። ከዚህ በኋላ ሙሉ ነገሯ ያው ዶክተሩም ታዩታላችሁ ፊቱን እንዲታይ ከፈለገና ከሱ ጋር እንከታተላለን ማለት ነው። ቤተሰቦቼ ያው አንድ ነገር ደግሞ መናገር ፈልጋለሁ። ህዩ አርግዛለችና እርግዝናው ያው እኔ በዚህ እድሜ እንዴት ማድረግ እንዳለብኝ እንዴት እሷን መንከባከብ እንዳለብኝ ያው የመጀመሪያ ስለሆነ በእኔም በህያብም የመጀመሪያችን ነውና ብዙ ነገር ልሰጥ እችላለሁ፣ ላበላሽ እችላለሁ። ከዚህ በኋላ ቤተሰቦች እናንተ ናችሁ በየኮመንቱ በምንለቃቸው ቪዲዮዎች ኮመንት ላይ ኤፊ እንደዚህ ይሄ ጥሩ ነው፣ ይሄ ጥሩ አይደለም፣ ይሄንን እንደዚህ አታርጋት፣ እንደዚህ ቪዲዮም ስንሰራ ከእንቅስቃሴ አንፃር ተናገሩኝ። ህያብንም ተናገሯት፣ ኮመንት አድርጉ። ከዚህ በኋላ እግዚአብሔር 9 ወር ሙሉ ህያብ አርግዛ እስክትወልድ ድረስ የእናንተን ኮመንት አነባለሁ። እና ደግሞ ቤተሰቦች እጅግ በጣም ላይክ እያነሰኝ ነው፣ እያነሰን ነው። ላይክ እያረጋችሁ ቪዲዮአችን ትንሽ እይታ እየቀነሰ ነውና ላይክ አድርጉ ቪዲዮቻችን ሲመጡና እናቶች የወለዳችሁ እናቶች ያው እርግዝና ልጅ ማቀፉ ምጥ የሚባል ነገር አለ፣ ብዙ ነገር አለና ልጅ የወለዳችሁ እናቶች ዛሬ የእናንተን ኮመንት ፈልጋለሁ። ዛሬ የእናንተን አስተያየት ፈልጋለሁ። በኮመንት ህያብ እንደዚህ አርጊ እያላችሁ ኮመንት አድርጉ። ህያብ ያው ከዚህ በኋላ እኔም ፍሬሽ ነኝ፣ ህያብም ፍሬሽ ናት፣ እንደዚህ አርጊ እያላችሁ ትነግሯታላችሁ ማለት ነው። እግዚአብሔር ይመስገን በቃ የልጅ አባት ለሆኑ እግዚአብሔር ይመስገን። እኔ ጤነኛ ልጅ ስጠኝ፣ ሌላ ምንም ማድረግ ምንም ማለት አልችልምና ያው
አባት ልታረገኝ ነው። አይኔን በአይኔ ልታሳየኝ ነው። በቃ ከምላችሁ በላይ ደስተኛ ሆኛለሁ። ከምላችሁ በላይ እመቤቴ ምስክሬን ነው የምላችሁ። በቃ በጣም ደስ ብሎኛል። በቃ አብዛኛው ሰው ጓደኞቼ በቃ ከኔ በላይ የተደሰቱ ጓደኞቼ፣ እኔ ቃላት የለኝም። ማርያምን ነው የምላችሁ። እጅግ በጣም ነው የምወዳችሁ ጓደኞቼ። በቃ አጎት ልታረገን ነው ምናምን እያላችሁ በስማ ማርያምን እንባዬን ያመጡት። በቃ ምን እንደምል አላውቅም። ሁሉም እየደወሉ ቡራዬ ወንድሜ አመሰግናለሁ፣ ማርክ በቃ ዊናዬ፣ ሁላችሁም እና ሰነሙዊ እንዲህ ብዬ መናገር አልችልም እና ተናገር ያልጨርስም። ሁሉም እየደወለ በቃ አጎት ልታረገን ነው ኮንግራ ስትሉኝ ከምላችሁ በላይ ነው የተደሰትኩት። ከምላችሁ በላይ በቃ እንግዲህ ህያብም እየመጣች ነው። ያው ከመኪና እየወረደች ነው። እሰይ እርጉዝ አትመስልም እኮ። አሳያቸው፣ ካሜራማን አሳያቸው። እሰይ 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 ህያብ ነፍሰ ጡር ነሽ። ይኸውልሽ ብርድ ዳና አትናገሪያትም እንዴ አንቺ? አሰማም ብርድ ምናምን አልፈለኝ። እንደዚህ ተገላልጣ እንዳትወጣ ነገርኳት። ደጋግማ እኮ ነገርኛለች። ኑ ወደዚህ ኑ ነይ ዳና፣ ከቤተሰቦቻችን ጋር ላስተዋውቅሽ። የህዩ ሽምግልና ዕለት አይታችኋት ሊሆን ይችላል ስትጨፍርና የህዩ የልጅነት ጓደኛዋ አብሮ አደጓ ጓደኛ ነች። ራስሽን አስተዋውቂ። እሺ አያሳስኳት ነው ማርያም። ሰላም ነች። እሺ ሰላም፣ እንዴት ናችሁ? ያው የህያብ ቤስት ፍሬንድ ነኝ። ያው እዚህ በመድረሷ በጣም ደስተኛ ነኝ። የዛን ቀን በደንብ አይታችሁናል። የመጣችበት ምክንያት ልንገራችሁ። አልትራሳውንድ ካላየው ብላ እና ዛሬ ያው የልጁ ምን ያህል ሳምንት እንደሆነው የልብ ምቱ ምናምን ጤንነቱን ቼክ እናስደርገው። አዎ ሶ ህዩዬ ወይ እንግባሽ እና ሰላም አላልሻቸው? የምር እስማ እንጣልሽ ይኸው ተጣድፌ አንቺ ብቻሽ አውራቸው ብቻሽ እኔ እኮ አይናፋር አይደለም። አንተ ሰውዬ ቆየው ቤተሰቤን ከለመድኩኝና እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ እንደምታዩ ነው፣ ተመችቶኛል። ሆስፒታል ያለ ነው ምንጭስ ኢፊ ቀድሞ ነው ይነግራችኋል ብዬ አስቤ ነውና ያው ማለት ከዚህ በኋላ ብዙ ፕሮሰሶች አሉ፣ ብንመጣበት ብዙ ኬዝ አለ ሆስፒታል ላይ። አሁን ግን የመጀመሪያችን ነው ስንመጣ፣ በዛ ላይ ስንት ሳምንት እንደሆነ እሱን የምናውቅበት። ከዛ ደግሞ የልብ ምትም አሁን ላይ ማዳመጥ ይቻላል ስለተባልኩኝ ያንንም ለማወቅ ጭምር ያው የልብ ምት አይደለ ዋናው የሚፈልገው እና ደግሞ ያው ትላንትና ነግራችኋለሁኝና ያንን መናገሬን አስመልክቶ ደግሞ እናንተም ያንን ነገር ምናልባት ማዳመጥ መስማት ትፈልጋላችሁ በሚል ያው ለእናንተም ለማሳየት ነውና ብዙዎቻችሁ ደግሞ አላመናችሁ። ፍራንክ ነው እዩ እንደው አንቺ ነፍሰ ጡር እኮ ነሽ። ወይ ጉዴ ገና ሳልወል ልሽ ስሚ፣ እኔ ማርያምን ለምለም ማስጠንቀቃኛለች፣ ጓደኞቼ ማስጠንቀቃኛለች፣ ብርድ እንዳይመታት ንፋስ እንዳይነካት። እርጉዝ ሴቶች በቃ እንክብካቤ ይፈልጋሉ ስለተባለ የራይ ልጅ የሆነ ነገር በሌላ ማለት ነው። እሺ ምን አምሮሻል? አሁን እኮ የሚያምርበት ጊዜ አይደለም። ወገን እኔ እስካሁን ምንም እንትን እያለኝ አይደለም። ምናልባት ለወደፊት ከሆነ እንጂ የቤተሰቦች ያው እርጉዝ ሴቶች እንክብካቤ ይፈልጋሉና እንክብካቤ ማድረግ አለብኝ እንደ አባት። አውሪ ቶሎ። እሺ ብቻ ያው ትላንትና የሚያላመናችሁ ሰዎች ብዙ ሰዎች ነበራችሁና ብቻ ልጁ እንደዚህ ያስለቅሳሽ ፕራንክ ነው እንዳትዪ ብላችሁኛል። እናንተ መስማት ትፈልጋላችሁ በሚል ነው። በዛ ላይ ደግሞ እኔ በጣም ደንግጫለሁ። የምር ነው የምላችሁ። አላውቅም በጣም አይደለም የሚያስፈራው። በተለይ መጀመሪያ ልጃችሁ ነው የልብ ምት ለመስማት ስትሄዱ ሆስፒታል ላይ እና ደግሞ በአልትራሳውንድ የማየው ለመጀመሪያ ጊዜ ነው። እሺ በዚህ አጋጣሚ ልንገራችሁ፣ እስካሁን ብቻ ሳምንት አለው መሰለኝ፣ እስከሆነ ሳምንት ድረስ አይታይም በአልትራሳውንድ እና ከ8 ሳምንት በኋላ ነው የሚያስታውቀው አልትራሳውንድ ላይ መታየት የሚችለው ስለተባልኩኝ የመጀመሪያ ነው። እኔ ትናንትና የተናገርኩበት ምክንያት በአልትራሳውንድ ያለውን ነገር ከዚህ በኋላ ያው እንድታዩት በሚል ነውና ፈርቻለሁ። እንደምስቀው እንዳልመስላችሁ ደንግጫለሁ። ብቻ ያለውን ነገር ውስጥ ገብተን ነው ያለው ማለት ነው። ተከታተልኝ። ገና ካሁን አፍንጫሻጣል እያለች ስሚ ዳና፣ የሆነ
አፍንጫዋ ኖርማል እኮ ነው። ማርያም ነው እንደዚህ እያበጠ ነው። እንደዚህ እንዳትሉኝ። እሺ ምን አምሮሻል ዛሬ? ምንም አላማረሽም? አይ እንትን ነፍሰ ጡር ሴቶች ብዙ ጊዜ ያው ያምራቸው። እኔ ግን እስካሁን እያማረኝ አይደለም። ምግብ ተዘግዘቅልኝ በጭንቅላት ይቁምልሽ። እኔ ደህና ነኝ። ምግብ ምን ልትሸከመኝ ደረጃ በደም ሆፕ አድርገን እንያዝሽ። ወይ ጉዴ! እናንተ ልጆች አረጋና አሁን እኮ እንደዛ የሚባልበት ጊዜ አይደለ? ሂል ራሱ ማድረግ የለብሽም። ይኸውልሽ አያታ ሰዎች ከዚህ በኋላ አሳያቸው ጫማ ያሰረችው ታደርገው ነገር እንዲህ አይነት ጫማ ታስሪና ውርድ ከራሴ ያው እንዳትፈርዱብኝ። በእግር ስላልተራመድኩ ነው። በእግር ስትራመድ መሰለኝ ብዙ ታይም በእግር ስትራመድ ነው። እና ኦኬ ዶክተሩ ስንት ቁጥር እንዳለ አላውቅም። ስንት ቁጥር ነው ያለው? እናት በጣም የሚያምር ሆስፒታል ከምላችሁ በላይ ያው ከዚህ በኋላ ትህትና እዚህ ነው። ዶክተር ሰላም ይስጥልኝ። ሁሉም አሪፍ ነበረ። ደስ ይላል። አዎ እናመሰግናለን። ስለዚህ አሁን ኤኒ ፕሮብለም ምንም የለም። ምን ችግር የለም። ኦኬ እንደዚህ የሚያጋጥም ነገር አለ ነው ሞስት ኮመንሊ አሁን ላይክ በእኛ ሀገር ኮንቴክስት በእኛ ሀገር ሲታፕ ኢንካውንተር እናደርጋለን ተብሎ ቫክሲኖችን ማለኛ ኢኮኖሚካሊ አፎርዳብል የሆነ ቫክሲን ማለት ነው። ሁሉም ላይ አድሬስ ልታደርግ የሚችል ቫክሲን ነው እንጂ ሌሎች ቫክሲኖች በእኛ ሀገር ኮንቴክስት እንዳልኩሽ ራይት ኤንድ ሌፍት በናሽናል ደረጃ አይሰጥም። ፕሪናታሉም ጀምራለሁ። ፕሪናታሉ ኦብቪየስሊ ምን አይነት ነው የጀመረው? ይሄ ትልቁ ቴንዛ ነው በቃ ብቻ 150 ፍሬ ሆኖ ጂሉ ነው። ኦኬ ኤችዲ ነው። ምንድነው? ፎሊክ አሲድ ይኖረዋል። ሌሎች ማይክሮ ኒውትሪየንቶች አይረን ኤሌመንቶች 12-15 ኤሌመንቶች አሉ። አይረን ኮንተንቱ እሱ ምንድነው? የተወሰነ አነስ ይላል። በተለይ ደግሞ የሚሰራቸው ስፓይን መቶ በስልሳ ሌላ ምንድነው? ፕሪናታሉ ባርኩሽ ጄል ኮትሪ ከሆነ የጃይ ፕሮቴክተር ነው። ጨጓራ ስሜቱ ምናምን ይቀንሳል። ጄል እሱ አንድ አድቫንቴጅ ነው። ሌላ የተለየ ወይም ደግሞ ፎቶ አንስቼና እንቅልፍ አሁን ችግር የለም። ስለዚህ ትቀጥያለሽ። ክትባት ኔክስት ዊክ በሞትሬስ ነው የሚኖረው። ክትባት ነገ መሆን ይችላል። ነገ መሆን ይችላል። ምን መጣበት ወይ ስላለው ለዚህ በቃ ይችላል። ከንሽና ታስታውሽ ነው ፔሪድ የቀረበት ቀን አታስታውሽም? ኧረ አላስታውስም። ዛላቅም ደስ ይላል። ኧረ የመጀመሪያ ሲሆን ዶክተር እንትን ይላል ጸባይ ቀያይራል። አርግዝና ጸባይ ቀያይራል። አይ ጉዴ ፈላ። በቃ አይ ጉዴ ፈላ። ጉዴ ፈላ። ወይኔ ግዴ ነው ዶክተር። አሁን እንዴት አይ እቴ ደግሞ እርግዝና ላይ ጭራሽ አስጠልተኛል ብላ ቀለበትን አውልቃ ልጥለው ትችላለች። ልትደበደብ ትችላለህ። ጥሩ ሀሳብ ነው። በሌሊት ወካ አማረኝም ትችላለች። ወካ አማረኝ ሊል ይችላል። እንትን ነው
አመጋገብሽ ኖርማሊ ትራዲሽናል ታይሞች አሉ አይደል? ተጨማሪ ስናክ መጨመር አለብሽ። በቁርስና በምሳ መካከል በምሳና በራት መካከል መውሰድ አለብሽ። ከዛ በተጨማሪ ደግሞ ምግብ አመራት በተለይ ከበላሽ በኋላ 1 ሰዓት 2 ሰዓት በኋላ ብትቆይ አሪፍ ነው። ቢፎር ዮር ቤድ ታይም ማለት ነው። የተወሰነ ሽርሽሪት ተካሂዶ ቀለል ብሎ ሻይ ያጨናንቅሽም ላይ ጋስትሪክ ሪፍሌክሱን ይቀንስልሻል ማለት ነው። ስለዚህ በልተሽ ስትተኝ ያጨናንቅሻል። በሪፍሌክስ እርግዝና አለ፣ ሽርሽሪት ሂደቱን በሆርሞን ምክንያት መዛባት አለ የተወሰነ። ስለዚህ እነዛ ለማድረግ ላይክ ኤርሊየር ትበይና ከዛ 1 ሰዓት 2 ሰዓት በኋላ የሽርሽሪት ሂደቱ እንትን ይላል፣ ይቀንስልሻል። ስትተኝ ደግሞ ትንሽ ከፍ ያለ ራስ ጋስትሪክ ሪፍሌክሱ ይቀንሳል። ስለዚህ ይሄ ዲስፔፕቲክ ሲምፕተሙ የማቃጠል ቃር ምናምን ነገሩ ይቀንስልሻል የተወሰነ መጠቀም። ከዛ ውጭ ሌላ ትወጣለሽ? ጥያቄ አለ? ምን ጥያቄ አለኝ ዶክተር? ያው ጥያቄ ካለኝ ብዙ ነገር ሊያምራቸው ይችላል። በዚህ ጊዜ ደግሞ በጣም ወደ ቡቡ ነው የሚሆኑት፣ እንክብካቤ ይፈልጋሉ። ስለዚህ አንተም ወደ ሰፊ መሆን አለብህ። እሺ እንዴት ነው የምቋቋመው ነው አሁን ዶክተር? ስፖርት እንዲሆን ቻንተን ከማለ እንግዲህ ያው የዩቲዩብ ተመልካቾቻችን ያው ዶክተር በጣም ብዙ ነገር ነግሯታል። ያው እዩም ሰምታለች። በቻልኩት አቅም እኔም እግዚአብሔር ያግዘኝ ለመንከባከብ ተዘጋጅቻለሁ። በጣም አስቸጋሪ ሰው ነው ግን ያስመሰልከው። እንዴት ማለት? ያው እርግዝና በጣም አስቸጋሪ ወራት ነው። እስካሁን እኔ እረብሻለሁ። እስካሁን ምንም አልታየብሽም። ከዚህ በላይ ምንም አይኖርም። ያው ስለዚህ ከሁለታችሁም መቻቻል ያስፈልጋል። አንተም ሆርሞናል ቼንጆች፣ ፊዚካል በርደን፣ ሳይኮሎጂካል በርደን እና ፊዚዮሎጂክ ቼንጆች 2-3 ነገሮች ስፖርት ምናምን መስራት ይችላል። yes you can like exertion አደረገው ስፖርት ምን አይነት አይ ክብደት ማንሳት ምናምን እኮ አይደለም። ቀለል ያሉ እንቅስቃሴዎች ይቻላል አይደል? እንቅስቃሴዎች ማድረግ ይችላል ብቻ እንጂ እንዳትበራት። ስለዚህ እንደዚህ ቀለል አናኤሮቢክ ላይክ ኤሮቢክ ኤክሰርሳይሶች እና ኤግዘርሽናል ኤክሰርሳይሶች ላይ ስፔሲፊካሊ ለሰፈሮች አሁን እናቴም የመጀመሪያ እርግዝና ላይ እንቅስቃሴ ጥሩ አይደለም፣ ቁጭ ብትል ይሻላል የሚል ነገር ነገረችኝ። ጠዋት ማዘር ናቸው ተብሎ ማዘር ልምድ ነው የድሮ እናቶች። ልምድ አሁን ኖርማሊ ምንድነው ሪከመንድ የሚደረገው ምንም ላይ ከመጡ የሚያደርጋቸው ይላል ከእርግዝና ጋር የተያያዘ ችግር ከሌለ በስተቀር አክቲቪቲ ሊሚቴሽን ሊኖር የሚያደርጋቸው ነገር እስከሌለ ድረስ መቀመጥ አይመከርም። ላይክ ምንድነው እርግዝና በራሱ ፕሮኮአጉላንት ስቴት ነው። የደም የመርጋት ሪስኩ ከፍ ያለ ነው። አለመንቀሳቀስ እሱ ሪስኩን ይጨምራል። አክቲቪቲ ሊሚት ነገር ነው። ኮንትራኢንዲኬትድ የሚሆኑት እንደዚህ የመጀመሪያሽ እንደመሆኑ እንቅስቃሴ ግዴታ ነው። ከዚህ በኋላ ጂም ስትሄድ አብሬ እሄዳለሁ ከኔ ጋር ችግር የለውም። ያው እርግዝና ላይ ደም የመርጋት ነገር ያጋጥማል። የመርጋት ነገር ሪስኩ ከፍ ያለ ነው የሚሆነው። አፍንጫ ሰፋ እያለች ነው እኮ ብዙ ለማውራት ሌላ ምንም አይደለም። ይድረስብሽ እያልኳት ነው። ይድረስብሽ ምረቃ። ስለዚህ ደግሞ ምንድን መሰለህ የመርጋት ሪስኩ ከፍ ያለ ነው። ፊዚዮሎጂክ ቼንጅ ስለሚኖር የደም ሴሎች እንትናቸው ለኮአጉሌሽን ካስኬዱ ከፍ ያለ ሪስክ ከታች ወደ ላይ የሚመጣው የደም ዝውውር ኦብስትራክት ይደረጋል በዚህ በሚያድገው ማህፀን ምክንያት ማለት ነው። ስለዚህ ወደዛው ይጠራቀማል። ከኩላሊት ጋር ምንም ያገናኘው ነገር የለም። መመለስ የሚገባው ደም እዛው ይቀራል።
ኦኬ ስለዚህ እሱ የአንዳት ላይ እንደምንድነው ላይ ዲፔንደንት ኤሪያ ላይ አኮሞዴት ነው ይቆያል። ስለዚህ የፕሬግናንሲው ፕሬዠር ኤፌክት ነው ኮምፕሬሽን ኤፌክት ነው እንጂ ከኩላሊት ጋር የተያዘ ከሆነ ሙሉ ሰውነት ነው የሚያጠው። እግር ብቻ አይደለም። ፊት ያጣል፣ ሌሎች ሰውነት ያጣል። ትንሽ ሰውነት አልተሳሳተ ነው መታየት አልፈለግሽ? ኧረ ማለት ነው ቀሚስ አለ ይችላል። ትንሽ ከላይ የሆነች ምንድን ነው ለጀማሪ አትመስይም እኮ በቃ ኖርማል ነው። ኖርማል ኖርማል ግን ይሄ ናውዣ ሙልቲም ምናምን የለሽም ማለት አዎ በባለፈው ማልተሰማሽ ማለት ነው። ብድር ነው እንጂ እኔ ነው የተጨንቀላት ኧረ ዘርፌያታለሁ እኔ። ኧረ ዶክተር የልጅነቴ ኧረ የልጅነቴ የልብ ምቱ ነው የልብ ምት አየሁት። የልብ ምቱ ነው ማለት ነው። አዎ በጣም ነው የሚመታው። ኖርማሊ የልብ ምት ሲሰሙ እናቶች ላይ ከተለየ እንትን ነው የሚሰማቸው። የእናትነት ማረጋገጫ ስለሆነ ምን እውነት ነው ለካ እንጂ ስለዚህ ሴሪስ ነው ግሮስ የሆነ ነገር ይንተናል ማለት የሚታይ ነገር የለም። ስለ ዲቴል አናቶሚ ስካን ይኖርሻል። እሺ ከሀያስ ይኸውልሽ እኔ ከዚህ በኋላ ስራዬ አንቺን መንከባከብ ብቻ ነው። የኔ ሚስት ቀስ በይ ስትወርጂ ጨረስን ዶክተር? ጨርሰናል። የሚፈለገውን እዛ እንደነግራቸው ምንድን ነው አይ የተሰሩ ምርመራዎችን እዛ ታች ለማድረግ ነው ያቻለሽ ይሰጥሻል። ከዛ ውጭ የሚቆስ እሺ ዶክተር በፍቅሯ አምሮ ጎኔ እኔ መሆግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድ ሰው ላይ ገርግብራል ለብቴ ሌላ
ያዘፈን ምንድን ነበረ? አባ ደስ ይለዋል። እኔ እንጃ ልጅ ሲወለድልህ ሲጀምር ምንድን ነው? እንጃ አባቴ አንተ አስታውስ። እንዲበዛለት አባ ደስ ይለዋል ልጅ ሲወለድለት። ሲወለድ ነው አልፍ የምንለው ሲወለድ